ረጃእ በላይ ነው ረጃእ طمع ነው መከጀል ነው እንዲህ ቢሆንልኝ ብሎ መመኘት ያኛው ስራ ያልታከለበት ምኞት ክልክል ነው ብለናል ረጃእ ከስራ ጋር ነው ግን ተስፋ ያደርጋል አንድ ሰው አላህ ይመረኛል ረግባ የረጃእ ፍሬ ነው ረግባ ፍላጎት ነው ማለት እንዲምረው አላህ ያንን ነገር እንዲያሳካለት አላህ የመጠየቅና የመፈለግ ማለት ነው ያኛው ተስፋ የማድረግ ነው ረጃእ ተስፋ ነው ረጃእ ተስፋ በጣም ሲጨምር አላህን ያን ነገር እንዲያደርግልህ ትማጸነዋለህ ረግባ ደረጃ ላይ ደረሰ ማለት ነው ግልጽ ነው አባባል ግልጽ ልክ خوف አለ ፍርሃት አለ ሁሩብ ደግሞ ከዛ ከምትፈራው ነገር ሽሽት አለ በአማርኛችን ሁለቱም ፍርሃት አይነት ትርጉም ነው የሚሰጡት ግን ይሄኛው خوف የምንለው ነገር ልብህ ላይ ያለ ስጋት ፍርሃት በቃ ይሄ ነገር እንዳይሆንብኝ ያ ነገር እንዳይከሰትብኝ ብለህ የምትፈራው ነገር እሱ خوف ነው ለምሳሌ ጀሃነምን ይፈራል አንድ ሰው በቃ ጀሃነም ውስጥ እንዳይገባ ይፈራል ከጀሃነም ሲሸሽ ሐረብ ይባላል ጀነትን ተስፋ ያደርጋል ያ አላህ ብሎ ወደ ጀነት ሲሮጥ በስራም በተግባርም በዱዓም በሁሉም ነገር ከጀነት ጋር ሲተሳሰር ረግባ ይባላል ረጃህ ውስጥህ ያለ ነገር ነው አላህ Subhanahu Wa Ta'ala መፈለግ ናም ምኞት ነው ግን ከስራ ጋር ናም ይሄ ምኞትህ ይሄ ፍላጎት እያደገ ሲሄድ ከፍ ያለ ሲሄድ ወደ ረግባ ያደርጋል ወደ ረግባ ያድጋል ረግባ ሲሆን ስራ በቃ